ትላንት ምሽት ህወሓት በራያ በኩል ጥቃት ከፍቶ እንደነበር ተረጋግጧል። ነገሮች አሁን በምን ሁኔታ ላይ ይገኛሉ እንመለከተዋለን። የህወሓትና የሻዕቢያ ጦር በአንድ ግንባር ተጣምረው ራያ ድረስ ሰፍረዋል። ይህ አስቸኳይ መልስ ሊሰጠው ይገባል። አምባሳደር ሱሌማን ደደፎ በአስቸኳይ ያቀረቡት ጥሪ ነው፣ እንመለከተዋለን። ቅዱስ ሲኖዶስ አንድ ጳጳስ ላይ የእገዳ ውሳኔ ማስተላለፉ ተሰምቷል። ይህ ውሳኔ ሲተላለፍ አሁን ለሁለተኛ ጊዜ ነው። ደብረ ጽዮን ገብረ ሚካኤል በሰላምና በድርድር ስም ጊዜን መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ አስታውቀዋል። ሌላኛው ጉዳያችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸውንና አዳዲስ ጉዳዮችን ወደ እናንተ የምናደርስ ይሆናል። እስከ መጨረሻው እየሰማችሁን አብራችሁን ቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወዳደረግነው ጉዳያችን እናምራ። ትላንት ምሽት ህወሓት በራያ በኩል ጥቃት ከፍቶ እንደነበር ተረጋግጧል። ከሰሞኑ በከባድ መሳሪያዎችና ተጨማሪ ታጣቂዎቹን ሲያስጠጋ የነበረው የህወሓት ኃይል ትላንት ማምሻውን በራያና በአፋር በኩል ጦርነት መጀመሩ ተሰምቷል። ህወሓት ራያ ቀጠና ባሰማራው እንደዚሁም በጀነራል ዮሐንስ መዲድ አማካኝነት የሚመሩ 33 እና 44 በተባሉ አርሚዎቹን በመጠቀም ነው ጥቃት መፈጸሙ የተነገረው። እነዚህ ኃይሎችን በመጠቀምም ተኩስ የከፈተባቸው ቀጠናዎች አዲጉደም፣ ደቡብ ወጀራት፣ ኮንካ፣ ቆነቅ፣ ቶንሳ፣ ንፋሮ መጋለ በተባሉ ቀጠናዎች ሲሆን ከአዲ ቀይህ ወደ ገራርሳና ቶንሳ የተባሉ አካባቢዎችም አሉበት። ጦሩ ትላንት ከምሽቱ 1 ሰዓት ጀምሮ በትግራይ ሰላም ሰራዊት ላይ የከባድ መሳሪያ ተኩስ መጀመሩን ምንጮች ገልጸዋል። የትግራይ ሰላም ሰራዊት ወይም ቲፒኤፍ በሚል ስያሜ የተደራጀው ታጣቂ ኃይልም ወደ መቀለ ለመግባት ዝግጅቴን ጨርሻለሁ ማለቱን ከሳምንት በፊት አሳውቆ ነበረ። የፌዴራል መንግስቱም ሆነ ህወሓት እስካሁን ስለዚህ ጥቃት የሰጡት ምላሽ የለም። ምንም እንኳን የሰሞነኛ ግጭት ቢቀሰቀስም በዚህ ሰዓት በመሬት ላይ ያለው ሁኔታ ባለበት እንደቀጠለ ነው የተሰማው። ከዚህ ጥቃት ቀደም ብሎ ደግሞ ስልጣን በኃይል የያዘው የትግራይ ክልል አስተዳደር በተቃራኒ ጎራ ከቆሙ ኃይሎች ጋር የወገኑ የቀድሞ የትግራይ የጸጥታ ኃይል አባላት፣ የመንግስት ሰራተኞችና ወጣቶች ወደ ሰላማዊ ህይወት እንዲመለሱ ያስችላል ያለውን አዲስ መመሪያ ይፋ አድርጎ ነበረ። ከነ ትጥቃቸው የሚመለሱ አካላት መሳሪያቸውን እንዲያስረክቡና ቀላል ጥፋት የፈጸሙ በምህረት ወደ ህብረተሰቡ እንደሚቀላቀሉ መመሪያው የደነገገ ሲሆን ከባድ ወንጀል የፈጸሙ ታጣቂዎች ግን ጉዳያቸው በህግ አግባብ ይታያል ይላል። የመንግስት ሰራተኞች በአንጻሩ በቀድሞ የሥራ መደባቸው ወይም በተመጣጣኝ ቦታዎች እንደሚመደቡና ሌሎች ተመላሾች ደግሞ የመሬት ብድርና የግብርና ግብዓቶች ድጋፍ እንደሚመቻችላቸው መመሪያው ደንግጓል። ጥንቅራችን እንደቀጠለ ነው። የህወሓትና ሻዕቢያ ጦር በአንድ ግንባር ተጣምረው ራያ ድረስ ሰፍረዋል። ይህ አስቸኳይ መልስ ሊሰጠው ይገባል። አምባሳደር ሱሌማን ደደፎም በአስቸኳይ ያቀረቡት ጥሪ ነው። በሰሜን ኢትዮጵያ ያለውን የጸጥታና ደህንነት ወቅታዊ ቁመና በተመለከተ አምባሳደር ሱሌማን ደደፎ ባወጡት ዘርዘር ያለ ግምገማ የህወሓት አክራሪ ሲሉ የጠሯቸው ኃይሎች የጦርነት ፍላጎታቸውን እያጠናከሩ መሆናቸውንና ከኤርትራ መንግስት ጋር የፈጠሩት ጥምረትም ይፋ እየሆነ መምጣቱን አንስተዋል። አምባሳደሩ በጽሁፋቸው እንዳመለከቱት የህወሓት አመራሮች ከመደበኛ የፖለቲካ ትችት ባለፈ በአሁኑ ወቅት የመንግስት ለውጥ የሚል አቋም በግልጽ እያራመዱ መሆናቸውን ያስታወሱት። እንደ አምባሳደሩ ገለጻ ህወሓት ከኤርትራ መንግስት ጋር የፈጠረው ጥምረት በግልጽ ደረጃ እየታየ ሲሆን የኤርትራ የጦር አዛዦች፣ የመረጃ አባላትና ከባድ መሳሪያዎችን ጨምሮ ታንኮች በትግራይ ክልል እየተንቀሳቀሱ መሆኑን ጠቅሰዋል። በዚህም ምክንያት የኢትዮ ኤርትራ ድንበር በተግባር መደበኛ የመከላከያ መስመር ሆኖ ማገልገሉን አቁሟል ብለዋል። አምባሳደር ሱሌማን እንዳሉት የኤርትራ ወታደራዊ እንቅስቃሴ በኢትዮጵያ ግዛት ውስጥ ወደ ራያና አላማጣ አካባቢዎች ድረስ መድረሱን ጠቁመው ኤርትራና ህወሓት በተጨማሪም ከፋኖ ኃይሎች ጋር በመተባበር በፌዴራል መንግስቱ ላይ የጥቃት እቅድ እንዳዘጋጁ ገልጸዋል። አምባሳደሩ እንደሚገልጹት እነዚህ እድገቶች ኤርትራ በራሷ ፈቃድ በምትመራው ግጭት ውስጥ ቀጥተኛ ተሳታፊ ያደርጋታል ሲሉ ግልጽ አድርገዋል። እንደ አምባሳደሩ ግምገማ ኢትዮጵያ ለረጅም ጊዜ ከኤርትራ መንግስት የሚመጣ የደህንነት ስጋት ሲገጥማት መቆየቷን በመግለጽ ይህ ሰሞነኛ እንቅስቃሴ ግን አሁን የበለጠ መፍትሄ የሚፈልግ ብሔራዊ የደህንነት ጉዳይ መሆኑን አስረድተዋል። አምባሳደሩም በቀጣይም የሚፈጠር ማንኛውም የጦርነት ትኩሳት በኢትዮጵያ በኩል አስፈላጊ አንገብጋቢ መከላከል እርምጃዎችን ሊያስወስድ እንደሚችል ጠቅሰዋል። ይህም ከሚሰነዘረው ጦርነት ጋር በተባበሩ ኃይሎች ላይ ጭምር ያካተተ ምላሽ ሊሆን እንደሚችልና የደህንነት መዋቅር ለመፍጠር አስፈላጊ የሆኑ እርምጃዎችም ሊኖሩ እንደሚችሉ አመልክተዋል። በተጨማሪም የኤርትራ መንግስት በዚህ አቅጣጫ ከቀጠለ በሀገሪቱ ውስጥ ከባድ አለመረጋጋት፣ የመንግስት መዋቅር መዳከምና
ሰፊ የህዝብ ስደት ሊከተል እንደሚችል አስጠንቅቀዋል። እንዲህ ያለ ሁኔታ በክልሉ ያሉ አክራሪ ቡድኖችን ሊያበረታታ እንደሚችል በመግለጽ ኤርትራም ሆነች ሌሎች የታጠቁ ኃይሎች ያለ ጠንካራ መንግስት ቁጥጥር ቢቀሩም በርካታ የደህንነት ስጋቶች ሊከሰቱ እንደሚችሉ ጠቁመዋል። አምባሳደር ሱሌማን በመጨረሻም የኤርትራ መንግስት በኢትዮጵያ ግዛት ጣልቃ መግባቱን እንዲያቆምና ወታደሮቹን እንዲያስወጣ አሳስበዋል። ይህ ካልሆነ ግን ሊከሰቱ ለሚችሉ የብሔራዊ ደህንነት ስጋቶች ከበቂ ዝግጅትና እቅድ ጋር ምላሽ የሚሰጠው መሆኑን ገልጸዋል። ጥንቅራችን እንደቀጠለ ነው። ዶክተር ደብረጽዮን ገብረ ሚካኤል በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ አስታውቀዋል። በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ዶክተር ደብረጽዮን በዚሁ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ይፈታ ዘንድ ለ4 ዓመት ገደማ ጥረቶች መደረጋቸውን ገልጸው የተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሳቀል የዘለለ ፋይዳ እንደሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። አሁን ዝግጅታችንን ጨርሰናል ሲሉ የተደመጡት ዶክተር ደብረጽዮን ሰራዊቱም ቶሎ ወስናቸው አሳውቁንና የሚሰጠንን ተልእኮ እንወጣ ብሎ እየወተወታቸው እንደሆነ፣ ይህ ውትወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አሰላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞ የትግል ጓዶቻቸውን ከብልጽግና በላይ ብልጽግና ለመሆን የሚጥሩ በማለት በከሃዲነት ሲከሱ የተደመጡት ዶክተር ደብረጽዮን በተለይ ጄኔራል ጻድቃን ገብረትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ሲሉ የተናገሩትን በዋቢነት አንስተው በአንድ ወቅት በትግሉ ሂደት ትልቅ ሚና የነበራቸው ዛሬ ግን ይህንኑ ሚናቸውን ትተው ከጄኖሳይደሮች ጋር የተሰለፉ ሲሉ በምሬት ወቅሰዋል። በዚሁ ከአርቲስቶች ጋር በነበራቸው ውይይት ሰው የፈለገ የፖለቲካ ልዩነት ቢኖረው የዘር ማጥፋት ወንጀል ከፈጸመበት አካል ጋር እንዴት ይሰለፋል የሚለውን አገላለጽ በተደጋጋሚ ሲጠቀሙ የተደመጡት ዶክተር ደብረጽዮን እንደዛም ሆኖ ግን በትግራይ ህዝብ ላይ ተመሳሳይ ወንጀል ከፈጸመው የሻዕቢያ መንግስት ጋር የእሳቸው ቡድን የፈጠረው አሰላለፍስ በምን መመዘኛ ፍትሐዊና ምክንያታዊ ይሆናል በሚል ከትግራይ ልሂቃን በተደጋጋሚ ለሚቀርብባቸው ክስ በዚሁ መድረክ ላይ አስተያየት አልሰጡም። ቅዱስ ሲኖዶስ አንድ ጳጳስ ላይ የእገዳ ውሳኔ ማስተላለፉ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስን ከሐምሌ 29 ጀምሮ ከቋሚ ሀገረ ስብከቱ ሊቀ ጳጳስነት ማገዱ ተሰምቷል። በሀገረ ስብከቱ ተስተውሏል ያለውን ሕገ ቤተክርስቲያንና ስራዎችን በበላይ አካል መመሪያ መሰረት ያለማስኬድ፣ የገንዘብ ብክነትና ከፍተኛ የተባሉ የአሰራር ግድፈቶችን ለማረም ሲባል አቡኑን ማገድ እንዳስፈለገ መግለጹን ቋሚ ሲኖዶሱ ለአቡነ ሕርያቆስ ከጻፈው የእግድ ደብዳቤ ላይ መመልከቱን ዋዜማ ራዲዮ ዘግቧል። ሆኖም ቋሚ ሲኖዶሱም አቡነ ሕርያቆስ ደርበው የሚያስተዳድሯቸውን የሃዲያና ስልጤ አህጉረ ስብከቶችን እንደያዙ እንዲቀጥሉ መፍቀዱን ገልጿል። አቡነ ሕርያቆስ በበኩላቸው ተጠሪነታቸው ለመላእክተ ጉባኤው መሆኑን በመጥቀስ የቋሚ ሲኖዶሱ ውሳኔ ከሕገ ቤተ ክርስቲያን ውጪ ነው በማለት እገዳውን ውድቅ አድርገውታል። ጉዳዩ ለሚመለከተው አካል ጥያቄ ቀርቦ በአካል ወይም በጽሁፍ ተገቢው ምላሽ ሳይሰጥበት እገዳ መጣል ህዝበ ክርስቲያኑን ማደናገር ነው ሲሉ አቡነ ሕርያቆስ ለቅዱስ ፓትርያርኩ በጻፉት ደብዳቤ ኮንነዋል። ከጥቂት ሳምንታት በፊት ሲኖዶሱ አቡነ ሩፋኤልን በተመሳሳይ ማገዱ ይታወሳል። ወደ መጨረሻው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ የኦሮሞ ህዝብ የዘመናት የማንነትና የኢኮኖሚ ጥያቄዎች በአሁኑ ወቅት ምላሽ እያገኙ መሆኑን አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ቆይታ አድርገዋል። ጠቅላይ ሚኒስትሩ የኦሮሞ ህዝብ የዘመናት የትግል መነሻ ከሆኑት ዋና ዋና ጉዳዮች መካከል የኢኮኖሚ የማንነትና የዲሞክራሲ ጥያቄዎች እንደሚጠቀስ ገልጸዋል። በተለይም የመሬት ባለቤትነት አለመከበርና ማንነትን በአግባቡ ማንጸባረቅ አለመቻል ለትግሉ መነሻ እንደነበሩ ጠቅሰዋል። በአሁኑ ወቅት ግን እነዚህ ጥያቄዎች ምላሽ እያገኙ ነው ያሉት ህዝቡ ላለፉት ዘመናት ያደረገው ትግል የሚፈልገውን ውጤት ሳያመጣ የቆየው አንድነቱን ማጠናከር ባለመቻሉ ነው ሲሉም ወቅሰዋል። በተለያዩ ጊዜያት በሃይማኖት፣ በአካባቢ፣ በዞንና በመንደር የመከፋፈል ሁኔታዎች ይታዩ እንደነበር አንስተዋል። በተጨማሪም አቻ ካልሆኑ አካላት ጋር የተደረጉ አላስፈላጊ ጥምረቶች ለትግል ውጤታማ ለመሆን ምክንያት መሆናቸውን የተናገሩት የህዝቡ ትግል የሚፈልገውን ውጤት እንዳያመጣ ያደረገው ዋናው ምክንያት የአመራር ችግር መሆኑን
መሆኑንም አመልክተዋል። አመራሩ ትልቅና አሸናፊ ሐሳብ ይዞ ወደ ተግባር ካልገባ ውጤት ማምጣት እንደማይችል ገልጸዋል። በሌላ በኩል የኦሮሞ ሕዝብ በየትኛውም ዘመን ቢሆን የታገለው ጨቋኝ ስርዓትን እንጂ ኢትዮጵያን ታግሎ እንደማያውቅና ሀገሩን ለመክዳት ያሰበበት አንድም ጊዜ እንደሌለ ገልጸዋል። የኦሮሞ ሕዝብ ለኢትዮጵያ ግንባታ ብዙ ዋጋ የከፈለ ሕዝብ እንደሆነም ተናግረዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።